ኮሜዲያን እሸቱን እንገለዋለን ያሉት መነኩሴ ሁሉንም አሳዝነዋል። ኢትዮጵያ በሸሪዓ ሕግ እንድትተዳደር ውሳኔ ተላልፏል። ትልቅ ማስጠንቀቂያ ለሁሉም ኦርቶዶክሳውያን። ካንሰር የሚያስይዝ ዕጣንና ጧፍ አሁን ላይ በገበያም እንደተበተነ እየተነገረ ይገኛል። አቡነ አብርሃምም ማንም ፈሪ ኦርቶዶክሳዊ እንደሌለ አስረግጠው እየተናገሩ ይገኛሉ። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጥተናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ይህንን ሰሞን ትንሽ የሶሻል ሚዲያው ጠፋ ብለን ነበር በአንዳንድ ጉዳዮች ምክንያት። ዩቲዩብ ይህንን ቪዲዮ በጣም ለብዙ ሰው የማዳረስ አቅሙን ዝቅ ስለሚያደርገው ሁላችሁም በደንብ ላይክ አድርጉት፣ ሼር አድርጉት። ባለፈው ቪዲዮአችን ላይ ሽልማት ያለው ኮሜንት እንደነበረን ይታወቃል። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ግን ይሄ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆንክ ታች በምትመለከተው የቴሌግራምና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ይችላል። የዛሬ የሚያሸልመው ኮሜንት እግዚአብሔር ይጠብቀን የሚለው ኮሜንት ይሆናል። ሁላችሁም ኮሜንት አድርጉ። ወደ መጀመሪያው ጉዳያችን ስንሄድ ይህንን ሰሞን እኚህ መምህር ያስተላለፉት መልእክት በብዙዎች ዘንድ መነጋገሪያ ሆኗል። እስኪ መልእክታቸውን ሰምተን እንመለስ። በነገራችን ላይ የማናስተውለው አንድ ነገር አለ። ለዚህ ነው ዛሬ ይህንን ትምህርት ርዕስ ያነሳውበት። ለበውክሙኑ ታስተውላላችሁ ያልኩበት አንድ ምክንያት የምን መሰላችሁ? ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? እኔ እግዚአብሔር ይመስገን ንስሐ ልጅ የለኝም። ደግሞ ለምን እንብላችሁ እንዳትጠይቁኝ አልናገር። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣጂ ነገ ወደ ካህናቱ ይቀጥላል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ። ምኑ የትኛው ደሞዝ ሊቀርብን? ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት እኛ ግብፃውያንን አይደለም ምንሳል። ይህንን ሰሞን አባ ሕርያቆስ በተናገሩት ንግግር በጣም ብዙ ኦርቶዶክሳውያን መነጋገሪያ አድርገውት ነበር። የምታስታውሱ ከሆነ መነኮሳት መኖሪያቸው ከተማ ሳይሆን ገዳም ነው። አሁን ላይ ከተማ ላይ በመብዛታቸው በመነኮሳት ስርዓት እየኖሩ አይደለም። ይህም ደግሞ በእውነተኝነት በበዓታቸው በገዳማቸው የሚኖሩ አባቶችን እንኳን ሳይቀር እያሰደቡ ይገኛሉ የሚል ሀሳቦች እንደተነሱ ይታወቃል። ይህ እውነተኛ ሀሳብ ነው። የመነኮሳት መኖሪያ ከተማ ሳይሆን ገዳም እንደሆነ አባቶችም ይናገራሉ። በምንኩስና ስርዓት በቅድስና የሚኖሩ አባቶቻችንም መኖሪያቸውን ገዳም በዓታቸው አድርገው እንዳለፉ ሁላችንም እናውቃለን። አባ ሕርያቆስም እርስዎ መነኮስ ነዎት መኖሪያዎት ደግሞ ገዳም ነው እንዳይባሉ ነው ይህንን ንግግር የተናገሩት የሚመስለው እንጂ ማንም ኦርቶዶክሳዊ አባት አያስፈልገንም አላለም። ግን መነኮሳት አሁን ላይ በከተማ በመብዛታቸው በአባቶች ላይ ያለው እምነት እየወረደ መጥቷል። እንደውም ከእነርሱም በላይ ሌሎች በገዳም የሚኖሩ አባቶችን እንኳን እያሰደቡ ይገኛሉ የሚል ሀሳብ ነው ተነስተው ነበር። እንደውም በዚህ በመነኮሳት ጉዳይ ርዕሰ ሊቃውንት አባ ገብረ ኪዳንም እንዲህ ብለው ተናግረው ነበር። እስቲ ቪዲዮን አንዴ ላሳያችሁ። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት አይችልም። እስከመቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጭ ማለት ነው። ገዳሙን የመሰረቱት ጳጳስ የሚቀመጡት ከገዳማቸው ነው። ወይም ደግሞ ምን ማለት ይመስላችሁ? ለምሳሌ ብፁዕ ቅዱስ አቡነ ቄርሎስ ስድስተኛ የመነኑት የት ነው? ማርሚና ወይም ቅዱስ ሚናስ ገዳም ነው። ፓትርያርኩ ነው የሚቀመጡት ቅዱስ ሚናስ ገዳም ነበረ። እሱ ከመሰረቱት ገዳም ብቻ አይደለም። አንድ ጳጳስ የሚቀመጠው ለጵጵስና ከተመረጠበት ገዳም ውስጥ ነው። እዚያ ውስጥ ወዶ ይቀመጣል። ስራውን በሀገረ ስብከቱ ወዶ ያከናውናል። መጨረሻ ውሎ መሰንበቻው የሚያደርገው የሀገረ ስብከቱን መመሪያ ከሰጠ በኋላ ወዶ የሚቀመጠው የት ነው? ከመነኮሰበት ገዳም ለጵጵስና ካበቃው ገዳም ውስጥ እዚያ ሄዶ ይቀመጣል ማለት ነው። ይሄ ደግሞ የሚያፈራው ነገር ደግሞ አለ፣ በኋላ እናመጣዋለን። ያ ጳጳስ የሾማቸው ዲያቆናት፣ ቀሳውስት ደግሞ የአባታችን ገዳም እያሉ እዚያ ገዳም ይመላለሳሉ። ቀሳውስቱም ዲያቆናቱም ያን ገዳም ደግሞ ይደግፉታል፣ ይወዱታል፣ ይመላለሱበታል። ስለዚህ ዲያቆናቱ የሚመንነው ለመመነን ይኖራል። ቢያገባ ከነንስሐ ልጆቹ ያን ገዳም ይጠብቃል። በዚህ በሊቀ ጳጳሱ ፍቅር ምክንያት ማለት ነው። አባታችን እናመሰግናለን። እንግዲህ የመነኮሳት መኖሪያ የት ነው?
ገዳም ነው። አባ ሕርያቆስ ደግሞ ቅድም እንደሰማችኋቸው አሁን ላይ እንዲህ አይነት ሐሳብ ስለተነሳ ኦርቶዶክሳውያኑ አባት እንዳይኖራቸው የተደረገ ነው የሚል ሐሳብን ሲያነሱ እየሰማናቸው እንገኛለን። አንድ መምህር እንግዲህ እውነተኛ መምህር ከሆነ በስርዓት ቤተክርስቲያን የምታዘውን ነገር በእውነተኝነት ሊያስተምር ይገባል እንጂ እሱ የሚጠየቅበት ነገር ሲሆን በሌላ እየተረጎመ እርሱ የማይጠየቅበት ነገር ሲሆን ደግሞ አይ እውነቱ ይህ ነው እንዲል አይደለም መምህር የተባለው። ርዕሰ ሊቃውንት አባ ገብረ ኪዳንም በዚህ መልኩ በዝርዝር ተናግረዋል። መነኮሳት አሁን ላይ ከተማ በዝተዋል። ሁላችንም የምናየው ነገር ነው። እነዚህ በከተማ የበዙ መነኮሳት ደግሞ አሁን ላይ አብዛኛውን በሚባል ደረጃ በመነኮሳት ስርዓት እየኖሩ አይደለም። ይህም ደግሞ በጣም ብዙ ኦርቶዶክሳውያን ሌሎች በገዳም ያሉ አባቶችስ እንዲህ ናቸው ወይ ብለን ጥያቄ እንድናነሳ እየሆነብን ይገኛልና መነኮሳት መኖሪያቸው እንዲህ ነው ሲባል ሰው ወይም ደግሞ አንድ መምህር እርሱ እንደተመቸው ሳይሆን እንደ ቤተክርስቲያን አስተምሮና እንደ ቤተክርስቲያን ስርዓት መናገር እንዳለበት በደንብ እናውቀው ይገባል። ይህ ጉዳይ ግን ይህንን ሰሞን መነጋገሪያ ሆኗል። አብሶ ደግሞ በአባ ሕርያቆስ ላይ በጣም ብዙ ነገሮች የተነሱ ይገኛሉ። የድሮ ፎቶቸውን ፖስት ያደረጉ እኛ ኦርቶዶክሳውያን በድሮ ማንነታችን ማንም ሰው እንደዚህ ናችሁ ሊለንም አይገባም። አሁን ላይ ባለንበትና እየሄድንበት ባለው መንገድ ነው ሁላችን ልንገመገም የሚገባው እንጂ ከዚህ በፊት እንደዚህ ነበራችሁ የሚል ነገር ለኛ ለኦርቶዶክሳውያን የማይገባ መንገድ መሆኑን በደንብ ልናውቀው ይገባል። እኔ የምገመገመው አሁን ባለውበት ህይወት ነው እንጂ በቀድሞ ህይወቴ በቀድሞ ማንነቴ እያነሱ ሰውን ማሸማቀቅና ሰውን ለመጣል መሞከር ግን ልክ አይደለም። ይህንን ሰሞን በአባ ሕርያቆስም ላይ የተነሳው ነገር ይህንን ይመስላል ማለት ነው። እስኪ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህ ቪዲዮ እጅግ በጣም መነጋገሪያ ሆኗል ቲክቶክ ላይ። እስኪ አንድ ሶስቱን ቪዲዮ ላሳያችሁና አብረን ጠቅለል አድርገን አስተያየት የምንሰጥበት ይሆናል። ሃኒ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። መርጌታ ይችላል። ሄሎ መርጌታ። አቤት መርጌታ። ወዬ መርጌታ። ምን አሉኝ መርጌታ? ይችላሉ መርጌታ። ቆይ መጣሁ። የት ነህ? ሽንት ቤት መጣሁ። እንዴ እኔን ለማንጠረህ ነው የምትሄደው? ሽንት ቤት እኮ ነው። እንዴት ናፍቀኛለህ እኮ። በእናትህ ቁጭ በል። መጣሁ። እሺ አብሬ ልምጣው። መጣሁ። መርጌታ ይችላል። እንዳያችኋቸው ነው እንግዲህ ልጁና ባምቢ ሀበሻ ይህንን ሰሞን የሚያስቅ ነገር የሚመስል ግን ደግሞ የሚያሳቅቅ ነገር እያደረጉ እያየናቸው እንገኛለን። መርጌታ ተብሎ ሲጠራ አብዛኛዎቻችሁ ሀሳባችሁ ምንድን ነው? መስተፋቀር የሚያደርግ የሚጠነቆል መድኃኒት ለሌላ ሰው የሚሰጥ እንደዛ አይደለም። መርጌታ በቤተክርስቲያናችን በስርዓት ማህሌት የሚቆሙ አባቶች፣ በስርዓት ድጓውን የተማሩ፣ በስርዓት አቋቋሙን የተማሩ፣ በስርዓት ቅኔውን የተማሩ አባቶች የሚጠሩበት ስም እንደሆነ ልናውቀው ይገባል እንጂ አሁን ላይ እነርሱ እንደሚሉት መስተፋቀር የሚያደርግ ሰውን ሳይፈልግ የሚያዋድ ባልሆነ መንገድ የሚገለጽ እንዳልሆነ በደንብ ልናውቀው ይገባል። መርጌታ ሆነው ማይሆን ስራ የሚሰሩ ሰዎች ካሉ እነዛ በቤተክርስቲያናችን የማይገኙ ሰዎች እንደሆኑ በደንብ ልናውቀው ይገባል። አሁን ላይ ግን እየተሰራ ያለው ስራ ምንድን ነው? በቃ መርጌታ የሚለው ስም ሲነሳ ሁላችንም ጠንቋይ ነው፣ ሁላችንም በቃ መተት የሚሰጥ መድኃኒት የሚሰጥ ባልሆነ መንገድ ሰውን የሚያፋቅር እንደሆነ አይነት ነገር እንድንስለው ነው እየተደረገ የሚገኘው። እንደዚህ የሚያደርጉ የሚያስጠነቁሉ መስተፋቅር የሚሰጡ ሰዎች እነዚህ ከቤተክርስቲያን ውጭ እንደሆኑ በደንብ ልናውቀው ይገባል። ግዕዝ ስለተናገሩ አይደለም፣ በግዕዝ ስለደገሙ አይደለም። እነዚህ ሰዎች በቤተክርስቲያኗ ይኑሩ እንጂ በቤተክርስቲያኗ ስርዓት ካልኖሩ እነዚህ ሰዎች ኖሩ አይባልም። ግን መርጌታ ተብሎ ሲጠራ በቤተክርስቲያናችን የቤተክርስቲያን አገልጋይ ማህሌት የሚቆም እንደሆነ በስርዓት ልናውቀው ይገባናል። ነባምቢ ሀበሻም ሆነ ይህ የሰራው ልጅ ጥሩ የሆነ መልእክትን አይደለም ያስተላለፋችሁ የሚገኘው የቤተክርስቲያን አባቶችን የሚያቃልል እነዚህን አባቶች ደግሞ መርጌታ ተብለው ሲጠሩ ጠንቋይ ናችሁ የሚል ሐሳብን በእኛ ለማስያዝ የሰራችሁት ስራ ልክ አይደለም። ቪዲዮውን አጥፉ እያለን እኛም በዚሁ መልእክት እናስተላልፋለን። ሲናንተ በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። እንዲያው መርጌታ እየተባሉ ግን የሚያስጠነቁሉ ሰዎች ስሙን ብቻ ነው የያዙት እንጂ እውነተኛ መርጌታዎች እንዳልሆኑ ወይም ደግሞ የቤተክርስቲያን እውነተኛ አገልጋዮች እንዳልሆኑ በደንብ ልናውቀው ይገባል። ተረድታችሁኛል ብዬ አስባለሁ። በዚህ ጉዳይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁን የማሳያችሁ ቪዲዮ መነጋገሪያ ሆኗል። በጣም ብዙ ሰው አስተያየት እየሰጠበት ይገኛል። ቪዲዮ ላሳያችሁ።
ይህንን ሰሞን ይህ አበባ እጅግ በጣም መነጋገሪያ ሆኗል። አንዳንዶቹ ይገባል ሲሉ፣ አንዳንዶቹ ደግሞ አይገባም፣ በእንዲህ አይነት መልኩ ስጦታ ቤተክርስቲያን ላይ መግባት የለበትም የሚል ሐሳብ እየሰጡበት ይገኛሉና በዚህ ጉዳይ ላይ እስቲ እናንተ ያላችሁን አስተያየት ኮሜንት አድርጉ። እስቲ አንዲት እህታችን አስተያየት እንስማና ያጠቅለል አድርገን የተሰማን ነገርም የምነጋገር ይሆናል። ብረት እንደማትቀበላችሁ ስነግራችሁ ምን ይሰማችኋል? ሰዎች ይህ የሚያምር አበባ ለቤተክርስቲያን ቢሰጥ ምን ችግር አለው ብላችሁ ትላላችሁ? ስለት በሚስጥር የተዘራ ጸሎት ደባባይ ሲያፈራ የሚታይበት ፍሬ ነው ይባላል። አነጋጋሪ የሆነና ብዙዎች የተቃወሙት ይሄን አበባ ገጣው ልጎ የሚጣል ለምን ይሄን ያህል ብር ወጣ? ሰቡ ይሄንን አበባ ይዞ የመጣቱ ስለቱ ደርሶለት ባገኘው ደስታ ምስጋና ማቅረብ ነው። ልክ እንደ አቤል መስዋዕት ማለት ነው። ካለው በጎች ውስጥ መርጦ ጽኑንና ውዱን አይደል ለፈጣሪው ያቀረበው? ለድሆች ለምን አልሰጠም ለሚለው ይህንን ትልቅ አበባ የገዛ እጅ ድሆች አይሰጥም ብለን እናስባለን? ጌታችን በወንጌል ላይ ስትመጸውት ምጽዋት በስውር እንዲሆን ቀኝ ሲሰጥ ግራህ እንዳያይ ብሎ ተናግሯል። ምጽዋት በወቁልኝ አይደረግም። ስለት ግን በአደባባይ የሚመሰከር የጸሎት መልስ ውጤት ነው። እኛ በማናቀው እዚህም በላይ ለቤተክርስቲያኗም አድርጓ ተቸገሩትም እረፍቱ ይሆናል። እንግታችሁት ነው እንጂ አበባ ብቻ እኮ አይደለም። እኛም የምንወስደው በውድ የተገዙ ሽቶዎችን እንሰጣለን። የሚተኑ ናቸው ይመስለኛል። አበባ ትርጉም የለውም ብላችሁ አበባና ድንግል ማርያም በቤተክርስቲያናችን ምን እንደሚያስተሳስራቸው በጥቂቱ ልበላችሁ። ነብዩ ኢሳይያስ በ11:1 ላይ ምን አለ መሰላችሁ? ከእሰይ ስር በትር ትወጣለች ከሷ አበባ ይገኛል ብሎ ተናግሯል። እዚህ ላይ በትር እመቤታችን ድንግል ማርያም ስትሆን አበባው ደግሞ ልጇ ጌታችን ኢየሱስ ክርስቶስ ነው። ሐሌ 2:12 ላይ በምድራችን አበባ ታየ በማለት ክርስቶስን አበባ እመቤታችንን ደግሞ አበባው በተገኘበት ምድር ተመስላለች። የአባ ሕርያቆስ የቅዱስ ኤፍሬም ምስጋና ቅዳሴ ማርያምና በውዳሴ ማርያም ላይ ድንግል ማርያም መዓዛ ያማረ ጽጌረዳ አበባ ነች እየተባለ ትመሰገናለች። በዚህ መልኩ ሁለት ሐሳቦች የተነሱ ይገኛሉ። ልክ ነው፣ ልክ አይደለም፣ መቤታችን ይህንን ስጦታ ትቀበልም፣ አንዳንዶቹ ደግሞ መቤታችን ሳያንስባት ነው እንጂ በጣም ከዚህም በላይ ይገባታል የሚሉ ነገሮች እየተነሱ ይገኛሉ። እኔ ደግሞ ይህንን አበባው ያመጣው ሰው እንዲያው ኃጢአት ሰርቷል፣ በደል ሰርቷል አይደለም፣ እንኳን መቤታችን ስለቱን ሰማችለት። በቃ ስለት ነው የሚሆነው። ግን ደግሞ ሁላችን ማወቅ ያለብን ነገር አሁን ላይ ይህ አበባ ፋሽን እንደሆነ እያየነው እንገኛለን። ሽምግልና ሲሆን በጣም በመኪና አስጭነውት ይሄዳሉ። የሆነ አፓርታማ ላይ ያና አበባ እንኳን አልሰቀልላቸው ብሎ ሲመልሱትም እያየን እንገኛለን። እኛ ግን ቤተክርስቲያን ላይ ቆመን ስንሳል የምንሳለው ነገር ካስገባነው በኋላ ለቤተክርስቲያን ምንድነው የሚጠቅመው የሚለው ላይ በደንብ ልናሰምርበት ይገባል። ይህ አበባ ሄዶ እንጂ ነገ በኋላ ወጥቶ መጣሉ አይቀርም። ለምን ቦታ እየያዘ ነው፣ ምንም አይሰራም። እዛ ቤተክርስቲያን ላይ ምንም አገልግሎት አይሰጥም። ግን እጣን ብንገዛበት፣ ዘቢብ ብንገዛበት፣ ቤተክርስቲያን የምትገለገልበትን ነገር የሆነ ነገር ብናረግበት ያንን ስለታችን በይበልጥ እግዚአብሔር ይቀበለዋል። ይህንንም ስለታችን እኮ እግዚአብሔር ይቀበለዋል። ግን ደግሞ የምናረገው ነገር ፋሽን ስለሆነ ሳይሆን ቤተክርስቲያን ትገለገልበታለች ወይ የሚለው ነገር ላይ በደንብ ብናተኩር መልካም ነው እላለሁ። ግን ደግሞ ይህ አበባ ልክ ነው ወይ ደግሞ ልክ አይደለም ያልኩኝ አይደለም። ግን ከዚህ በኋላ ሁላችንም ስንሳል በቃ አግባብ ያለው ስለት አለ አይደለ? አግባብ ያለው ማለት ቤተክርስቲያን ላይ ወስደ ነው ቤተክርስቲያን የምትጠቀምበት ሌሎችም የሚጠቀሙበት ሊሆን ይገባል ብዬ አስባለሁ። በጣም ብዙ ሰዎችም ለምን ለድሃ አልተሰጠም፣ ለምን ለድሃ አይዘክሩበትም የሚሉ ሐሳቦች የተነሱ ይገኛሉና ሰው የፈለገውን ነገር መስጠት ይችላል። ግን ደግሞ ሲሰጥ ቤተክርስቲያን የምትገለገልበት መሆን አለበት እላለሁ። በዚህ ጉዳይ ላይ እስኪ እናንተ ያላችሁን አስተያየት ኮሜንት አድርጉ። እጅግ በጣም መነጋገሪያ ስለነበር ብዬ ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁንም ቢሆን የኮሜዲያን እሸቱ ጉዳይ እጅግ በጣም ወደሚያሳዝን ውስብስብ ወደሆነ ነገር እንደገባ ያየነው እንገኛለን። በዋልድባ የሚገኙ አባቶች እግረኛው ሚዲያ በዛ ተገኝቶ እጅግ በጣም ከአባቶች የማይጠበቅ ንግግርን ሲያደርጉ ያየናቸው እንገኛለን። እውነት ኮሜዲያን እሸቱ እነርሱ በሚሉት ልክ ጥፋት አጥፍቷል ወይ የሚል ጥያቄ በሁላችን በኦርቶዶክሳውያን ላይ ፈጥሯል። እስኪ አንዴ ቪዲዮ ላስመልክታችሁ። እንደውም እሸቱ አፈቀላጤ ነው። በጣም ከሚገርመ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ አንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። ከኛም አልፎ ተርፎ በጣም ከሚገርመው ነገር አባቶቻችን አብረታንት እነሱ እዚያው ለስራ ለተልኮ ለማህበር ተልኮ አዲስ አበባ ሄደው ያንን ቪዲዮ ሲያዩ ገርሟቸው በጣም ተጸጽተው ሄደው ጠይቀውት ነበር። በእናንተ ሚዲያ አስተላልፈዋል። በእርሶት ሚዲያ ሲያስተላልፉ ዋልድባ የሴት ገዳም የሚባል ነገር የለም፣ ይሄ ስህተት ነው፣ የታሪክ ብልሽት ነው፣ ለገንዘብ ማሰባሰቡ ተብሎ የሚደረገው ነገር ታሪክ ያጠፋል። ምክንያቱም በሆነ ስህተት በሆነ አጋጣሚ ታሪክ ይቀየራል። ዋልድባ ታሪክ ደግሞ ምንድነው? ለምሳሌ ጳጳሳት ፓትርያርኩ ቢመጡ ዋልድባ ላይ እንደገቡ
ስጋው መቀበል አይችሉም። ጳጳሱ እንግዲህ ጳጳስ እንኳን የራሱ ህግ አለው። ለምን ቢባል ከገቡ በኋላ 40 ቀን ቋርፍ መጨበጥ አለባቸው። ስምረት አበው ካበው ልጅነት ካበው አንድነት መቀላቀል አለባቸው። ይሄ ህግ ነው። ማንንም የማይደፍረውን ህግ ነው ሲያበላሽው ማለት እንደ ድራማ ነው ሰርቶበት ሄደ። በተለይ አሁንኛ በጣም ያዘነው እኛ ያንን ነገር ሁሉ ሲቀርጽ ቢያሳየንስ አሁን ሴቷን እያሯሯጠ በዚህ በጫካው በተቀደሰ ቦታ ላይ ፊልም ይመስል ነገር በጣም በሚያሳዝን ያን አይቶ ያላለቀሰ ማህበር ያላለቀሰ መነኩሴ የለም። ለሱ እኮ ይቅርታ ጠይቆ ይቅርታውም ተቀብለው ቀደም ሲልም እንደጀመሩት የአብረንታንት አባቶች በቢሮ ሄዶ ይቅርታን ተቀብለናል። እያደርን በጣም እያፈርን ነው እየመጣን የምንገኘው። አብሶ ደግሞ ይህ እግረኛው ሚዲያ የሚባለው ሰው ቤተክርስቲያን ምን እንዳረገችው አላቅም። እጅግ በጣም ያሳዝናል። በቤተክርስቲያን ጉዳይ ላይ ያልሆኑ ሀሳቦችን እያነሳ ወዲና ወዲህ ያደርጋል። ኮሜዲያን እሸቱ ከዚህ በፊት የሰራውት ነገር ልክ ካልሆነ እንኳን ይቅርታ ብሎ በይፋ አባቶች ቤቱ ላይ ሂደው ይቅርታው እንደተቀበሉት እንኳን አይተናል። እንደገና ደግሞ እግረኛው በዚህ መልኩ ወደ ዋልድባ ዛው ገዳሙ ላይ ተገኝቶ እንዲህ አይነት ሀሳብን ማምጣቱ አሁንም ቢሆን ሌላ አጀንዳ ከጀርባው እንዳለ ነው የሚያሳየው። አባቶችም በዚህ አይነት መንገድ መናገራቸው እኔ ያሳዝኖኛል። እሸቱ በቃ አስመሳይ ነው፣ ጉንብስ እያለ ነው የሚያወራው፣ እንደዚህ አባቶች ነው የሚለው የሚል ነገር ሲናገሩ ሰምተናል። እና ከአባቶች ፊት እኮ እርሱ ጸጉሩን እየጠመለለ ወይም ደግሞ እንደሌላ እንደ ዱርዬ አይደለም ማውራት ያለበት። እነርሱ የተከበሩ አባቶቻችን ናቸው። አባቶች በምን መልኩ መወራት እንዳለባቸው የሚያውቅ ትሁት ወንድማችን ነው። አሁን ላይ ግን በዚህ መልኩ ቤተክርስቲያን ላይ እያደረገ ያለውን ነገር ከዚህ በኋላ እንዳያደርግ እና ከቤተክርስቲያን አገልግሎት እንዲርቅ ነው በእንዲህ አይነት መንገድ እየተሰራበት የሚገኘው። እኔ ከአባቶች እንዲህ አይነት ንግግር መውጣቱ እኔ በጣም አሳዝኖኛል። በትልቁም ቢሆን አባቶች ልጁ እንኳን ቢያጠፋ የሰራው ስራ ልክ አይደለም እናስተካክለው ብለው ሊጠሩት ይገባል እንጂ በዚህ መልኩ በሌላ ሚዲያ ላይ ቀርበው እንደዚህ ነው አስመሳይ ነው ነገ ደግሞ እንደዚህ ይሆናል የሚል ነገር ከአባቶች መስማታችን እጅግ በጣም ያሳዝናል። እውነት እነዚህ ሁሉ አባቶች ሀሳባቸው እንዲህ ነው ማለት ሳይሆን አንድ ሰው ነው እዛ እንግዲህ ሂዶ የሚረብሻቸው የሚሆን እንጂ ገዳማን አባቶች በእንዲህ አይነት ተግባራቸው የምናውቃቸው እንዳልሆነ በደንብ ልናውቀው ይገባል። እንዲያውም ይሞታል የሚልም ሀሳብ አንስተዋል። እስኪ አንድ ቪዲዮ አንዴ ላስመልክታችሁ። እሸቱንም ይዘው ትሞታል፣ እሷም ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቁመን ነው ቁጭ ብለን የምንነጋገረው ያወርደው ይሄንን ቪዲዮ ቢያስተካክልን ማስተባበያ ይሰጥበት ይቅርታ ቢጠይቅ እኛንም ብቻ አይደለም ኦርቶዶክሳውያን የተሳሳቱትን ይቅር ቢላቸው ጥሩ ነው። አሁንም ይሄን ነገር ማስተካከለ ከሆነ መቁጠሪያ ይጣል ገና በምህላ ልንጠይቅ መየታችን ስላድኑ አውጥተን ፍረጅ አንቺ ፍረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። ዛሬ እኛ አባቶች አንዳንድ ሰው እንኳን እዚህ አሁን አንድ ሰው ለምሳሌ ወጥቶ በዚህ በደባርቅ በዚያ በጎንደራ ባህር ዳር ሲገኝ የት ነው የመጣው አባ ዳልሻ ከሴቶቹ ገዳም ነው የሚባል አባቶቻችን የዲ ገዳማውያን መነኮሳት ሁላችን የምናውቃቸው ሰው ሲያጠፋ ሲጸልዩለት ከዛ ስተት እንዲመለስ ሲያደርጉ ነው እንጂ በዚህ መልኩ አይ እንገለዋለን ጸሎት እናደርጋለን መቁጠሪያ እንጥላለን የሚሉ አባቶችን ዛሬ ገና ነው እያየን የምንገኘው። በጣም ያሳዝናል። አብሶ ደግሞ እኔ እግረኛው ሚዲያ አሁን ላይ ሐሳቡ ምን እንደሆነ አልገባኝም። ለምን ዋልድባ ሄዷል፣ ገዳሙ ድረስ ደርሷል። ሂዶ መስራት ያለበት ነገር እውነት ወንድማችን እሸቱ ይህንን ታሪክ ካዛባ አይ እውነተኛው ታሪክ ይህ ነው ብሎ ፕሮግራም ሰርቶ መምጣት አለበት እንጂ ጥፋቱ የዚህ ነው እንደዚህ እናደርገዋለን እንደዚህ ይሆናል የሚል ነገርን አምጥቶ ማስተላለፉ በጣም እንግዲህ በዚህም ጉዳይ ይህ የእግረኛው ሚዲያ እንደሚታወቅም በጣም በብዙ ጉዳዮችም አይተነው ነበር። ግን ደግሞ አባቶቻችን ያስተላለፉት መልእክት ልክ አይደለም። ወንድማችን እሸቱ ለገንዘብ አይደለም ይህን ነገር የሰራው በጣም ብዙ ፕሮጀክቶችን ይዞ የሚሰራ ወንድም እንደሆነ በጣም ብዙ ቤተክርስቲያኖችን ያሰራ ወንድም እንደሆነ ሁላችንም እናውቃለን። ግን አሁን ይህንን ሰሞን አብሶ ደግሞ እነዚህን 2 ወራት ኮሜዲያን እሸቱ ላይ ለምንድን ነው እንዲህ አይነት መጥረቢያዎች እየበዙበት የሚገኘው? ከቤተክርስቲያን አገልግሎት እንዲርቅ የተደረገበት የሚገኘው እኔ ምን እንደሆነ አላቅም። ግን እውነት ይህ ሰውም ካበላሸ አባቶችም እኮ ሂደው ነበር ስቱዲዮ ላይ አይደለ እኔ ካጠፋው ይቅርታ የሴቶች ገዳም ብዬ የተናገርኩትም ደብዳቤው ላይ ያለው ነገር እንደዛ ስለሚል ነው እንዲያውም ቪዲዮ ላይ ያንን ነገር አላስገባውም ብሎም ሲናገርም ሰምተነዋል። ግን ደግሞ እንዲህ አይነት የአባትነት ባህሪ የሌለው መልእክት ደግሞ በእንዲህ አይነት ገዳማውያን ላይ ሲነገር በጣም ያሳዝናል። ለምን እኛ ከአባቶቻችን የምንጠብቀው ነገር ትህትናን እኛ ባልሆነ በሆነው ነገር እንደው ስጋዊ ጉዳት እንዲደርስብን ሳይሆን ከስጋዊ ጉዳት እንድንጠበቅ በቃ ከመልካሙ ምግባር እንድንገኝ ጸሎት ያደርጉልናል እንጂ በዚህ መልኩ እንደዚህ እናደርጋለን የሚል ነገር በጣም እኔ ሀዝኛለሁ ብዬ ነው። እስኪ እናንተ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ይህንን ሰሞን ግን በኮሜዲያን እሸቱ የተነሱ ያሉ ነገሮች በጣም የሚያሳዝኑና እርሱን የማይመጥኑ መሆናቸውን እያየነው እንገኛለን። ቀጥላን ቪዲዮአችንን መካን ሆነች እቴቱ
እና በመካንነቷ ረጅም ጊዜ ቆየች። ባልየውን ደግሞ ያው በእኛ በባህሉ በሃይማኖት በደንብ ተምሮ ያልጸናው ቤተሰብ በቃ ትወልድልህም ፍታ ሌላ አግባ ይባላል አይባልም? በአብዛኛው ይባላል አይደለም? መፍታት ጨነቀው፣ ሚስቱን ይወዳታል፣ መለያየት ጨነቀው። ግን ልጅ ፈለገና ወደ ውጭ ወደ ሌላ ሰው ተመለከተ። ሄደ፣ ሌላ ሴት ጋር ሄደ። ሲሄድ እዚያችኛዋ ሴት ጋር ወለደ፣ ደግሞ ወለደ። ከዛ አንድ ጊዜ የትንሣኤ ዕለት ሚስቱን ትቷት ከዛችኛዋ ከልጆቹ እናት ጋር ሄደ። የሕግ ሚስቱን ትቷት ማለት ነው። እና ይችኛዋ ሴት አሰበች፣ መውለዱን ማውቃለች፣ ስላልወለድኩለት ብላ ታገሰች። አላጉረመረመችም። ልጅ ፈልጎ ነው እንጂ እኔን ጠልቶ አይደለም ብላ ታገሰው ስለነበረ ይህ ሲደረግ አሁን ባሌ እንግዲህ መካን ናት፣ ከልጆቿ ጋር ተወል ብቻዋን ቀረች ማለት ነው የበዓል ዕለት። እና አዘነች በዚህ እና የትንሣኤ ዕለት ሄዳ የአጥቢያ ቤተክርስቲያናቸው ባሌ እኔን ጠልቶኝ አልሄደም፣ ልጆቹን ፈልጎ ነው ሄደ። ስለዚህ የጠላኸኝ አንተ ነህ፣ ልጅ ብትሰጠኝ አይሄድም ነበረ። የምትወደኝ ከሆነ ባሌ ከኔ ጋር እንዲኖር ብቻዬን እንዳልሆን ልጅ ስጠኝ፣ ይሄው ደጅህን መትቻለሁ አለችና ደጁን መታ ሄደች እና በዓመቱ ወንድ ልጅ ወለደች። ባሏም ትዳሩን አጽንቶ ከእሷ ጋር ቀጠለ። በጣም የሚገርመኝ ይቺ ሴት መጽሐፍ ቅዱስ እንዳለችው እንደ ሐና ደጋግማ ወለደች እና 7 ልጆችን ወለደች። 7ኛው ላይ ግን በጣም ምጥ ጸንቶባት ከሞት ተረፈች። አርጅቼስ የለም እንደ ዘግቼ መውለድ ጀምሬ ብላ እዛው ቤተክርስቲያኑ የቅዱስ ጊዮርጊስ ቤተክርስቲያን ነው መጥቼ ልጅ ብዬ ስጠይ ብዬ አይደል የሰጠኸኝ፣ አሁን በኋላ በቃኝ ልጅ ደጁ መታ ሄደች። እንደዚህ እምነት ይኖራችኋል? እውነቴን ነው የምነግራችሁ። አቆመች። ከዛ በኋላ አልወለደች። እንደዚህ ናቸው እነሱ። በቃ ስነካው እንዴት ያለ እምነት ነው! እግዚአብሔር እንዲህ ያለውን እምነት ያደለ። ስለዚህ ክርስቲያኖች ጸሎት ውስጥ ትልቁ እምነት። አሜን። ሁላችንንም ጽናት ያለው እምነት ያድለን። ቃለ ሕይወት ያሰማል መምህራችን። ቀጥላለን ቪዲዮአችንን። ዓለምን ያንቀጠቀጠው ጦረኛ ለአንድ ጳጳስና ለአንድ አገረ ገዢ እጅ የሰጠበት አጋጣሚ። ጊዜው 1943። ቦታው ግሪክ ከሚገኙ ደሴቶች ዘኪንቶስ የምትባል ቦታ። ናዚዎች እጅግ በጣም ኃያል በነበሩበት ዘመን አልፍሬድ ሉዝ የተባለ አዛዥ ወደዚህ ደሴት ይላካል። አስተዳደሩም ቀጠን ያለ ትእዛዝ ያስተላልፍለታል። አካባቢ የሚገኙ አይሁዶችን ጽፈት ሊስቱ ስጠኝ ለዛ ወየውልህ ይለዋል። አስተዳደሩም እጅግ በጣም ተጨነቀ። ቀድሞ ከሳምንት በፊት ወደ ታሰሩት አባ ክርስቶስሞስ ጠጋ ብሎ ይህንን ያጫውታቸዋል። እርሳቸውን ቆፍጠን ብለው ይህንን መልስ አዛዡ ይነግሩታል። እዚያ ያሉ አይሁዶች ከክርስቲያኖች ጋር ተስማምተው ነው የሚኖሩት፣ ስለዚህም ምንም ችግር የለም፣ ከዚህ ሀገር የሚባረሩበትም የሚወጡበትም ነገር ምንም የለም ይሉታል። ኮማንደሩ ቀጥታ አሁንም ትእዛዙ አይሁዶችን ስም ካልሰጣችሁን ወየውላችሁ ነው። ይህ ጳጳስና አስተዳደሩም ለአይሁዶቹ ቀጠን ያለ ትእዛዝ አስተላለፉ። ሁላችሁም በአቅራቢያችሁ ተደበቁ፣ ስማችሁንም ለውጣችሁ ግሪክን መታወቂያ ያዙ አሉ። እንደተባሉትም አደረጉ። ታዲያ ኮማንደሩ መጥቶም ያንን ወረቀት ከአስተዳደሩ ተቀበለ። በወረቀቱ ላይ ያለው ስም ግን የሁለቱ ብቻ ነው፣ የጳጳስ ክርስቶስሞስና የሀገረ ገዢው ሉካስ ኬረር። 275 ሰዎች በዚህ ሊስት ውስጥ የሉም። ይህም ወረቀት ወደ በርሊን ይላካል። ከዛ በኋላ ግን ምንም አይነት እርምጃ አልተወሰደባቸውም። ሕይወታቸውን ሰውተው 275 አይሁዶችን አዳኗቸው። በ1978ም እስራኤል ለነዚህ ሁለት ሰዎች አይሁድ ሳይሆኑ አይሁድን ላዳኑ ብለውም ዕውቅና ሰጥቷቸዋል። አግሪቶስ ደሴት በምትገኝ አንዲት ቤተክርስቲያንም ሁለቱ ስም ብቻ የያዘ መስታወት እነዚህ ሁለት ሰዎች በክብርም ተሰርቶ አይሁዶቹ እጅ በቤተክርስቲያኗ ተለጥፎ ይገኛል። እንደ መሪ ህዝቡን የሚጠብቅ እንደ አባት ለህዝቡ የሚያዝን አንድነት ለመሰዋት ዝግጁ የሆነ ለሰብአዊነት ያደረ ሰው ያሳጣን። ይህ የሚኖር ሕይወት ነው። አሜን አሜን አሜን። አያሳጣን ወንድማችን። አባቶቻችን እንግዲህ ምግባራቸው ይህ ነበር፣ ስራቸው ይህ ነው። እንኳን እኛ ልጆቻቸውን በሃይማኖት የምንመስለው ነውና በሃይማኖት እንኳን የማይመሳሰሉትን አይሁዳውያን በዚህ መልኩ የሚያድኑ ነበሩ። አሁን ላይ ደግሞ ባለንበት ወቅት አባቶቻችን እንዲህ አይነት ምግባር አላቸው ወይ የሚለው ነገር በደንብ ጥያቄ ምልክት ሊገባ የሚገባ ጉዳይ ነው። እንግዲህ እግዚአብሔር እንዲህ አይነት እውነተኛ አባቶችን ያስነሳልን ነው የምንለው። ወንድማችን እጅግ በጣም እናመሰግናለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁን የማሳያችሁ ቪዲዮ ግዴታ ሁሉም ኦርቶዶክሳውያን ማወቅ ያለበት ጉዳይ ነው። ሼር አድርጉት። ቪዲዮ ላሳያችሁ። እጅግ አስቸኳይ መረጃ ነው ይዤላችሁ የመጣሁት። በአሁን ሰዓት ላይ ፌክ የሆነ ጧፍና ዕጣን ገብቷል። ለካህናት አባቶቻችን፣ ለዲያቆናት፣ ለህዝበ ክርስቲያኑ፣ ለምእመን፣ ለሁሉም ይዳረስ። እጅግ በጣም ጭሳምና መርዛማ የሆነ ነው። ይህንን ጧፍ ማንኛውም ባለማህተብ መጠቀም የለበትም። በየትኛውም ቤተክርስቲያናችን መግባት ስለሌለበት የምገዙትን ጧፍና ዕጣን በደንብ
አውቃችሁና ለይታችሁ ግዙ በምገዙ ሰዓት። ይሄኛው ከፕላስቲክ የተሰራ ነው። ጭሱ ደግሞ እጅግ መርዛማ ነው። ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቪዲዮም እየሰራችሁ ለብዙዎች እንዲዳረስ አድርጉት። ምናልባት የኔ ቪዲዮ ቢወርድ እንኳን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁን እንዳትረሱ። ይህንን ጉዳይ ሁላችንም ኦርቶዶክሳውያን ግዴታ መስማት ያለብን ጉዳይ ነው። ካህናት አባቶቻችን፣ ዲያቆናት ወንድሞቻችን በካንሰር ለመበከል ነው እንዲህ አይነት ነገሮች የተሰሩ የሚገኘው። እንግዲህ ይህ ዕጣን የተሰራው ከኬሚካል ነው። በቃ ምንም አይነት ተፈጥሯዊ ነገር የለውም። ግን ደግሞ ተፈጥሮን በማስመሰል በዚህ መልኩ በጭሱ በቃ ካንሰር እንዲመጣ ያው ደግሞ ጧፉም ደግሞ እንደ ጎማን የሚቀልጠው እንጂ እንደ ተፈጥሯዊ ጧፍ ወደ አመድነት የሚቀየር እንዳልሆነ በደንብ ልናውቀው ይገባል። ይህ የምናመጣውን ነገር ሁላችንም ለቤተክርስቲያን መባ ስናስገባ ጧፍም ዕጣንም ስንገዛ እውነት ተፈጥሯዊ ነው ወይ የሚለውን ነገር በደንብ አረጋግጠን ልንገዛ ይገባል እንጂ በዚህ መልኩ ካህናት አባቶቻችን ዲያቆናት ወንድሞቻችንን በዚህ መልኩ ለካንሰር እንደሚያጋልጥ ልናውቀው ይገባል። አሁን ላይ በገበያው ይህ ነገር በጣም በስፋት እንደሚገኝም እየተነገረ ይገኛል። መላ ኦርቶዶክሳውያን ይህንን ነገር ማወቅ ስላለባቸው ሁላችሁም ይህን ቪዲዮ በደንብ ሼር አድርጉት። በዚህም ጉዳይ ያላችሁን አስተያየት ኮሜንት አድርጉ። አባቴ ያቢ ይሄ ቪዲዮ ስንት ላይ ከገባ ማለት ነው እኔ እናንተ እንቆርባለን። አንቺ ማይቀልም ትቀልጅ ወራስ አልፈልግም። አባ በእናትህ ምንም አልፈልግም። ተይ ናኒ እንደዚህ ይቀልድ ሲ ሰምቲንግ ቀልድ አይደለም። ይሄን ያህል ላይክ በል እነሱ ደግሞ በቃ ተው በል ጌታን በል ለማቀሳሰር ነው። ለምንድን ማቀሳሰር? ሌላ ቻሌንጅ አትፈጥሪም እንዴ? አይደለም እንዴ ሰው የሚፈልገውን አይደል እንዴ ያደረገ ያለው ነው። የምፈልገው ደግሞ እሱ ነው አይደል? በቃ እንደዚህ ይጋጭ you guys እንግዲህ በል ወርስ ቻሌንጅ በቃ ነው አልፈልግም። you giving me a challenge እኮ በቃ ቻሌንጅ ስጠኝና ያንን ላይ ካስሞላ ሌላ አይደለም። ይሄን ነው የምፈልገው እኔ ይሄን ነው የምፈልገው። ስለዚህ በል የሆነ ለምን 300 ሰምታችኋል? you guys please አስገቡልኝና እስቲ እንየው ጉዱን እንየው። ይህንን ሰሞን ቲክቶክ ላይ እንግዲህ ስንት ላይ ካገኘው ስልክ ይገዛልኛል፣ ስንት ላይ ካገኘው እንደዚህ ታደርግልኛለህ የሚሉ ቻሌንጆች አሉ። ሴታችን ደግሞ ስንት ላይ ካገኘው አብረን እንቆርባለን የሚል ለባለቤቷ አስታቀርብለት እየሰማን እንገኛለን። ባለቤቷ ደግሞ በመፍራት በቃ ፈራ ተባ እያለ 300,000 ላይ ካገኘን በቃ ወደ ቅዱስ ቁርባን እንቀርባለን የሚል ሀሳብን ነው ሲናገሩ የነበሩትና በዓለማዊ መንገድ የምናያቸው ነገሮች ሁሉ ወደ መንፈሳዊ ስናመጣቸው ልክ ያልሆኑ ነገሮች እንደሚያመጡ ሁላችንም ልናውቀው ይገባል። ወደ ክርስቶስ ስጋና ደም ስንመጣ በዚህ መልኩ በህዝቡ ላይክ ሳይሆን እኛ አምነንበት ተምረን ግዴታችን እንደሆነ አውቀን መሆን አለበት እንጂ 300,000 ላይ ከገባ የምንቆርብ 300,000 ላይ ካልገባ ደግሞ አይ ቻሌንጁ አልተሳካም ብለን የማንቆርብ መሆን የለብንም። ይህን ቪዲዮ ሳመጣ አሁን ላይ ይህ ቪዲዮ ወደ 25,000 ላይክ ነበረው ቲክቶክ ላይ። እነዚህ ሰዎች በቃ 300,000 ስላልገባላቸው አይቆርቡም ማለት ነውና አሁን ላይ የምናመጣውን ነገር አመጣን ወደ መንፈሳዊ ቀይረን የምንሰራውን ነገር በደንብ ልናስተውለው ይገባል እንጂ ላይክ ስንደረግ የምንተገብረው መንፈሳዊ ተግባር ላይክ ካልተደረግን ደግሞ በቃ የሚቀር መንፈሳዊ ተግባር በእኛ በኦርቶዶክሳውያን ላይ እንደሌለ ልናውቀው ይገባል እላለሁ። በዚህ ቪዲዮ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። እህታችንና ወንድማችን አስተካክሎ በእንዲህ አይነት ሁኔታም ደግሞ ከዓለማዊ የሚመጡ ነገሮችን ወደ መንፈሳዊ የምንቀይራቸው ሰዎችም ደግሞ እንደው መጠው ከስርዓት አንጻር የሚያፋልሱ ናቸው ወይስ ደግሞ ወደ እውነተኛ መንገድ የሚወስዱ ናቸው የሚለውን ነገር መርምረን ማምጣት ይጠበቅብናል ብዬ አስባለሁ። በዚህ ጉዳይ ላይ እስኪ ያላችሁን አስተያየት ኮሜንት አድርጉ። ወንድማችን ቴዶ ዘርፋኤልን እስኪ ሰምተነው እንመለስ። ጠቅላይ ሚኒስትር ዶክተር አብይ እድሜህን ያርዝመው፣ እግዚአብሔር ይጠብቅህ፣ ዘርህን ያብዛልህ ብያለሁ። ጉድ መጺው በቅድሚያ አካውንታችን በጣም ሪፖርት እየበዛበት ስለሆነ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ጀምሩት። እንቀጥል። ይህን ጉዳይ በደንብ ልናብላለውና እውነቶችን ልንገልጽ ያስፈልጋል። ልክ አባቱ ላይ እንደሳቀው እንደካም አድርጋችሁ እንዳታዩት። በመጽሐፈ ሳሙኤል እንደተገለጸው የአፍኒንና ፊንሐስ ታሪክ እዩት። ቤተክርስቲያን እንዴት እንደምትጸዳና እንደምትጠራ ለማሳየት ብቻ ነው። አቡነ ሩፋኤል ከዓመታት በፊት 7 ሀገረ ስብከቶችን ጨፍልቀው ይዘው ከኔ በላይ ላሳር እንዳላሉ ለመመስገኑም ለተጽዕኖም እኔ ነኝ ከፊት የምቀድመው እንዳላሉ ዛሬ ጊዜ እላያቸው ላይ ሻግቶ ተመለከትን። ተመልከቱ፣ አስተውሉ። ትላንት በዛ በጨረቃ ጵጵስና ዘመን እነኛ የጨረቃ ጳጳሳት የሚለብሱትን ልብሰ ተክህኖ ከናስኬማው ከግብፅ ድረስ በማስመጣት ደጅ ድረስ አድርሰውና አዳርሰው ፈረስ ያደርሳል እንጂ አይዋጋም ብለው ጥፍ ሲሉ እነኛ ከሳቸው ጋር ከፊት የነበሩቱ ዛሬ በስልጣን ላይ ያሉት ማለት ነው ነገር ቆርጭመውባቸው ነበር መሰለኝ። ዛሬ እንኳን ሊያስጥሏቸው ቀንበር ሆኑባቸውና አረፉ። ያ የተሸረገደለትም ስርዓት
ዛሬ በፍጹም አቡነ ሩፋኤልን አያውቃቸውም። እግዚአብሔር ሲነሳ ማንም አያስጥልም። ከሰባቱ ሀገረ ስብከቶች 5ቱ ቀድመው የተቀነሱ ሲሆን በሁለቱ የጨነቃቸው ብፁዕነታቸው በሐውልት ላይ ፎቶ እየተቀረጹ በማልቀስ በረሃ ወይም ጫካ ውስጥ ደግሞ በሶፋ ላይ ተቀምጠው ገድላት ድርሳናትን ደርድረው መልክ በመስራት ሲጨነቁ ተመልክተን ነበር። በቤቱ መዘበት ምን ያህል ዋጋ እንደሚያስከፍል ማየት ነው። ዛሬም በሳቸው መንገድ ላይ ያላችሁ እኛ ልጆቻችሁን የምትመሩ ቤተክርስቲያን ትልቅ ኃላፊነት ጥላባችሁ በዚህ በመከራና በሰቆቃዋ ወቅት ከገዳዮች ጋር እኩል ቆማችሁ የምትዘብቱ ሁሉ መላው ኦርቶዶክሳዊ እንዲጠበው እንዲጨንቀው የት ልግባ እንዲል ምክንያት የሆናችሁ ሁሉ እግዚአብሔር አምላካችን ይመጣል። ለሁሉም ነገር ጊዜ አለው፣ እግዚአብሔርም ደግሞ ቤቱን ያጸዳል የምንለው በምክንያት ነው። አሁንም በአቡነ ሩፋኤልም እያየነው እንገኛለን። አቡነ ሩፋኤል ማናቸው የሚለውን ነገር ሁላችንም ኦርቶዶክሳውያን አይናችን ተከፍቶ እያየነው እንገኛለን። በዛ አካባቢ የሚገኙ ኦርቶዶክሳውያን አቡነ ሩፋኤል ምን ስራ እንደሰሩ፣ ከምንፍቅና ካላቸው ሰው ጋር ግንኙነት እንዳላቸው፣ በጣም ብዙ ወንጀሎች እንደፈጸሙ በጣም ብዙ መረጃዎችን ሲናገሩ ነበር። ይህንን መረጃም ለሲኖዶስ እንዳደረሱና ቅዱስ ሲኖዶስም አሁን ላይ ያንን ነገር የሰራበትም እንደሆነ በደንብ ብዙ ነገሮችን እየሰማ እንገኛለን። አቡነ ሩፋኤል ግን በዚህ ጉዳይ አንድን ካህን እርስዎ ነዎት እንደዚህ ያደረጉኝ ብለው እንዳስደበደቧቸውና አስደብድበው ወደ አዲስ አበባ እንደተመለሱ ያንንም ካህን በቃ ክስ እንደመሰረቱ ያንንም ክስ ተቀባይነት እንደሌለው በዚሁ እየሰማ እንገኛለን። እግዚአብሔር ቤቱን ያጸዳል የምንለው በምክንያት ነው። አሁንም ቢሆን በዚህ መልኩ እያየነው እንገኛለን። የአቡነ ሩፋኤል ጉዳይ በአሶሳ ሀገረ ስብከትና በሌሎችም በጣም አሁን ላይ የተጠበቀ ያለ ጉዳይ እንደሆነና ቅዱስ ሲኖዶስ ሌላ ደገኛ አባት እንዲልክላቸው እየተማጸኑ እንደሆነ በደንብ እንግዲህ እያየናቸው እንገኛለን። እግዚአብሔር ቤቱን ያጽዳ፣ ለሁላችንም ልቦና ይስጠን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በሀገራችን ኢትዮጵያ የሸሪዓ ሕግ ተፈጻሚ እንዲሆን ውሳኔ እንዳገኘ እየሰማን እንገኛለን። በጣም ያሳዝናል። አንዴ ላሰማችሁ እስኪ። ለኢትዮጵያ ሙስሊሞች ታሪካዊ ውሳኔ ተወስኗል። የህዝብ ተወካዮች ምክር ቤት የፌዴራል ሸሪዓ ፍርድ ቤቶች ረቂቅ አዋጅ በይፋ አጽድቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መጅሊስ በአዋጅ ከመቋቋሙና ከወለድ አልባ ባንክ መፈቀድ ቀጥሎ ዛሬ ሰኔ 18 ቀን 2018 ሌላ ታላቅ ታሪካዊ ስኬት ተመዝግቧል። የህዝብ ተወካዮች ምክር ቤት የፌዴራል ሸሪዓ ፍርድ ቤቶች ረቂቅ አዋጅ ቁጥር 1428 2018ን በይፋ አጽድቋል። ይህ አዲስ ህግ ከ1992 ጀምሮ ለ16 ዓመታት የነበረውንና የሙስሊሙን ማህበረሰብ መጅሊሱንና ዳኞችን ሲያማርር የነበረውን አሮጌ አዋጅ ሙሉ በሙሉ የሚተካ ነው ተብሏል። በአዲሱ አዋጅ መሰረት የሸሪዓ ፍርድ ቤቶች የመጀመሪያ ደረጃ፣ ከፍተኛና ጠቅላይ ፍርድ ቤት ተብለው በአዲስ መዋቅር የተደራጁ ሲሆኑ የሰበር ሰሚ ችሎትና የራሳቸው የአስተዳደር ጉባኤ ይኖራቸዋል። በተጨማሪም የሸሪዓ ፍርድ ቤት ቃዲዎች ከመደበኛ ፍርድ ቤት ዳኞች ጋር እኩል ደሞዝ፣ ጥቅማ ጥቅምና ያለመከሰስ መብት እንዲያገኙ ተደርጓል። ይህንን ታላቅ የህግ ሪፎርም እውን ላደረጉ የመንግስትና የሃይማኖት መሪዎች ሙሉ ምስጋና ይገባቸዋል። እንደሰማችሁት ነው የሸሪዓ ፍርድ ቤት በሀገራችን ይህንን ሰሞን ይህ ጉዳይ እጅግ በጣም መነጋገሪያ ሆኗል። በዚህም ጉዳይ እንግዲህ ዝርዝር ሀሳብ መስጠትም አያስፈልግም። ግን አሁን ላይ በሸሪዓ ህግ የሚተዳደሩ ሀገራት እነማን ናቸው፣ በምን ሁኔታ ውስጥ ይገኛሉ የሚለውን ነገር አንዴ እስኪ ላስመልክታችሁ። ዝም ብለህ አሁን ዓለም በሸሪዓ ብትተዳደር ዓለም ላይ ብጥበጣ ይኖራል ብለህ ታስባለህ? መድፈር ይኖራል ብለህ ታስባለህ? አንድ ሴት የደፈረ ሰው በዋስ በምናምን ተብሎ 15 7 ዓመት በአደባባይ ከተንጠለጠለ እቃውን ቆርጠህ ካስወገድከው፣ ሲሰርቅ እጁን ካስወገድከው ማን አባቱ ነው የሚሰርቀው? ደጋግመን እንደምንላችሁ እስልምና የእውቀት እምነት ሳይሆን እንዲሁ ሞቅ ያላቸው ሰዎች በስሜት የሚመሩበት ነው። ወንድማችን ተዳ ሲናገር እንደሰማችሁት ዓለማችን በሸሪዓ ብትተዳደር፣ ሀገራቶች በሸሪዓ ቢተዳደሩ ሰላም ይሆን ነበር ብሎናል። ኤግዛምፕል እስቲ እንውሰድ። በሸሪዓ የሚተዳደሩ ሀገራትን ሱዳን አሁን እርስ በርስ ጦርነት ውስጥ ያለች ሀገሪቷ ልትፈርስ የደረሰች ነች። የምትተዳደረው በሸሪዓ ነው። ጎረቤታችንን የጠቀስኩልን። ሁለተኛ ሶማሊያ ሁሌ ከጦርነት ውስጥ ማትወጣ በሸሪዓ የምትተዳደር ሀገር ነች። የመን የፈራረሰች በሸሪዓ የምትተዳደር ሀገር ነች። ሲሪያም በሸሪዓ የምትተዳደር ሀገር ነች።
መቆም ያቃተች የተበታተነች የፈራረሰች ሀገር ማለት ነው። እነኚህ ሁሉ የጠቀስኩልህ በሸሪያ የሚተዳደሩ ነው። ሰላም የሌላቸው እጨምርልህ። ናይጄሪያ ሰሜናዊ ክፍሉ የሚተዳደሩት በሸሪያ ነው። በየቀኑ በደርዘን ክርስቲያኖች ይታረዳሉ። ትራምፕ ከዚህ በፊት መግለጫ ሰጥቶበታል፣ ሰምታችሁት ከሆነ 50 ሰው 20 ሰው 30 ፕሮቴስታንትና ካቶሊኮች በተለይም የሚታረዱበት የናይጄሪያ ሰሜናዊ ክፍል የሚተዳደሩት በሸሪያ ነው። ልጨምርልህ፣ አፍጋኒስታን ታሊባን ከያዘ በኋላ ሰላም ያጣች ሀገር ነች። ሴቶች ውጭ መውጣት አይችሉም፣ ትምህርት መማር አይችሉም፣ የሃይማኖት ነፃነት የለም፣ በሸሪያ ስለሚተዳደሩ ማለት ነው። ሴት ዝሙት ምናምን አልክ። በ1400 ዓመት ታሪክ ውስጥ በዝሙት ከሌ ዘሞተ ተያዙ ተብሎ የተቀጣ አንድም የለም። ምክንያቱም 4 ምስክሮች ሲዘምቱ መርፌና ክር ሆነው መምጣት ስላለበት ይሄ መደረግ ስላልቻለ በ1400 ታሪክ ውስጥ ይህንን ቅጣት የተላለፈበት ምስክር መጥቶበት የለም። እና ምን ልላችሁ ነው? እነ ሱዳን፣ እነ ሶማሊያ፣ እነ የመን፣ እነ ሲሪያ፣ ናይጄሪያ ሰሜናዊ ክፍል እና አፍጋኒስታን እየፈራረሱም ያሉት የሚተዳደሩት በሸሪዓ ነው። ሰላም የሌላቸው ሀገር እነኚህ በሸሪያ የሚተዳደሩ ናቸው። ወንድማችን እፎይን እንግዲህ እንደሰማችሁት ነው። ይህ የሸሪያ ህግ ነገ ከነገ በኋላ ሀገራችን ወዴት እንደሚያደርሳትም በዚሁ ከጎረቤታችን እያየነው እንገኛለን። አሁን ላይ እነ ሱዳንን በሉት ወንድማችን የጠቀሳቸው ሀገራት የሚተዳደሩት በሸሪያ ነው። ምንም አይነት ሰላም የላቸውም። አሁን ላይ በሀገራችን ያየነው ጅማሬ ደግሞ ነገ ከነገ በኋላ ስጋት ላይ የሚጥለን ጉዳይ እንደሆነ ሁላችንም ልናውቀው ይገባናል ማለት ነው። እስኪ በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አባታችን አቡነ አብርሃም ይህንን ሰሞን በደንብ ማስጠንቀቂያ ያለው መልእክት እያስተላለፉ ይገኛሉ። ቪዲዮውን አንዴ ላስመልክታችሁ። ለ1000 ክርስቲያን አንድ ሙስሊም አንገቱን ቁረጠው የሚል ሰማው። ክርስቲያን ሞት ፈርቶ ያውቅ። እንደው የክርስቲያንን ጠባይ አለማወቅ አንዳንድ ጊዜ ሞኝነት ነው። ልዩ አማኙ ሙስሊሙ እገልሃለሁ፣ አጠፋሃለሁ፣ አርዳሃለሁ የሚለው ይከብዳል። የእኔ እጅ ሙቅ ይዘዋል። ሌላ ሌባ እንትኑ እረኛው ከብት ጠባቂው እየተነሳ ዝም ብሎ ይቀጠቅጠዋል። አረ ተወኝ አንተ ሰው ተወኝ ይላል። ዝም ብሎ ይለዋል። እኔ ተወኝ አልፈልግም ጸብ ሁከት ብሎ ይለምነዋል። አሁንም የለም። ታዲያ ይህን እጅ ሙቅ ይዘዋል መስለዋል። ሌለና በለው ሲለው በቃው። አንዳንድ ወገኖቻችን ከኢትዮጵያዊው ማህበራዊ ኑሯችን ወጣ ያለ ያፈነገጠ እሰጥ አገባ አላስፈላጊ ፍከራ ሽለላ ይሰማልና ግዴላችሁም፣ አይጠቅምም። ግፉን ቤቱ ይቁጠረው። ሌላውን ትተን እውነት ከሆነ ወገናዊ ፍቅር የተለየውን ጥላቻና ደም ማፍሰስ እርሱት እንላለን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርሱት። መዋያ ማደሪያ ማምለኪያ ስታሳጣችሁ እጆቿን ዘርግታ የተቀበለች የወደዳችሁትን አምልኩ ብላ ቦታ የሰጠች የኢትዮጵያ ቤተክርስቲያን ናት። ለዚች እናት ቤተክርስቲያን አንገትሽን እንበልሽ የሚለው አንገቷን ቁረጥ የሚለው መልካም አይደለም። አንድን ዘር አንድን ሀገር ከምድረ ገጽ ለማጥፋት ብዙ የተደረገባቸው ሀገሮች እኮ አሉ። ዝም ብሎ አሁን አለ አይደል የተፈጠርን የኔ ቢጤው አሁን መቀለጃ የሆነው ቄሱም ዲያቆኑም መነኩሴውም አባቴ እባክህ አይገባም ብለህ ምከረው፣ ካህኔ ለአንተ አይገባም እንዲህ አይነት ብለህ አስተምረው። እናንተም በሞት ያፈርሰውን እያላችሁ አጠጥታችሁ ወደ ስካር አትጋብዙት።
ብፁዕ አባታችን አቡነ አብርሃም በዚህ መልኩ ጠበቅ ያለ መልእክትን ያስተላለፉ ይገኛሉ። ቤተክርስቲያን እነዚህን ሰዎች በእንግድነት እጇን ዘርግታ ስለተቀበለች እሷ የምትቃጠል ልጆቿ ደግሞ የምትገደል መሆን የለባቸውም። ሁላችንም በሀገራችን በስርዓት ተከባብረን ልንኖር ይገባናል። ሁላችሁም ኦርቶዶክሳውያንም በጥንቃቄ እና በዝግጅት ልትኖሩ ይገባል የሚል መልእክታቸው ይህንን ሰሞን መነጋገሪያ ሆኗል። የአባታችን በረከታቸው በሁላችን ላይ ይደርብን። በአባታችን እስኪ መልእክት ሁላችሁም ያላችሁን አስተያየት ኮሜንት አድርጉ። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለ ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ ወቅታዊና አስተማሪ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። ይህንን ሰሞን በደንብ ወደ እናንተ ቪዲዮዎችን ስላላደረስ ዩቲዩብ ቪዲዮውን በደንብ ወደ እናንተ ስለማያደርሰው ላይክ አድርጉት፣ ለወዳጅ ዘመዶቻችሁም ሼር አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ሼር ያቆየን። ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት